ሰላም ሰላም ቤተሰቦችን እንዴት አላችሁ? እኔ ክብሩ ይስፋ ሰላም ነኝ። እናንተስ በዓለም ዳርቻ የምትኖሩ የሰው ዘር በሙሉ ሰላማችሁ ይብዛልኝ፣ ክፉ ነገር አይንካችሁ፣ የሚሰማው አስከፊ ነገርም እግዚአብሔር አምላክ ያስቆምልን። ይህንና እናንተም ክፉ አይግጠማችሁ። እግዚአብሔር ሁላችንም ጥላ ከለላ ሆኖ ጠብቆ በሰላም በሀገራችን ሞትም ሆነ በሀገራችን ምድር ያድርግልን እና በጸሎት በዱዓ አድርጉ ማለት ነው ሁላችንም። እናም በጣም አስከፊ ነው። ሩምታ እየወረደብን ነው በእኛም ጋር ማለት ነው። እና እግዚአብሔር እሱ ከሳት ከሁሉ ነገር አዳኝ እሱ ስለሆነ ያትርፈን ሁላችንንም፣ ዓለምንም ሰላም ያድርጋት። ሁሉም ስራም ሆነ ማንቻው ዓለም ሰላም ሲሆን ነው ሰላም ወጥቶ መግባት። እና ቤተሰቦች ዛሬ ሰላጣ ነው፣ የሚገርም ሰላጣ ነው ይዤላችሁ የመጣሁት። እንዴት እንደሚጥም ዋው! ወደ ቪዲዮ ወስዳችኋለሁኝ። ብሮኮሊ ሰላጣውን ለመስራት እዚህ ጋር ብሮኮሊ ክሊን የተደረገ አዘጋጅቻለሁኝ። እናም በምሰራ ይሆናል። ዝኩኔም ይሄ ዝኩኔ ነው። ዝኩኔውንም የተለያዩ አርጌ ስለምሰራው እና ዝኩኔውን ክሊን እያረኩት ነው። አሁን እቆራርጣለሁኝ። በዚህ መልኩ ከቆራረጥኩት በኋላ በደንብ በውሃና በማጠቢያ በችቶ አርጌ ካጠብኩት በኋላ ለ5 ደቂቃ ማበስለው ይሆናል ቤተሰቦቼ። እናም ይህንን ቻናል በቅንነት ሰብስክራይብ የደወል ምልክቷን ኦን በማድረግ ቤተሰብ አድርጉኝ። እናም ለእኔ ብርታት ስለሚሆነኝ ሰብስክራይብ ስታረጉኝ ለስራ ሞራሌም ይነሳሳልና አድርጉኝ ላለሁ አመሰግናለሁ። ወደ ቪዲዮ ተከታተሉኝ። ካሮቱን እንትን አደርጋለሁ። ካሮቱንም እንደዚሁ ላውላውን ልጠዋለሁኝ። ከዛም በኋላ እነዚህን እንግዲህ ማጠብ ነው የሚኖርብኝ። ካጠብኩ በኋላ ደግሞ አሳያችኋለሁኝ። ሽንኩርት እዚህ ጋር እየላጥኩ ነው ለሰላጣው፣ ለብሮኮሊው ሰላጣ ሽንኩርትም ስለሚያስፈልግ ሽንኩርቴን እየላጥኩ ነው በዚህ መልኩ ማለት ነው። 3 ሽንኩርቶች 4 እንደዛ። ያው ሽንኩርቱም ጥሬውን ብዙ አድርጋችሁ ጥሬውን ከሰላጣ አድርጋችሁ ሽንኩርት ስበሉ አሪፍ ነው ለጤንነታችሁ ማለት ነው። ለብዙ ነገር በጣም ምርጥ ነው ሽንኩርቱ ማለት ነው። እንደዚህ ጥሬውን መብላት ወጥ ቁሌት አቁላልታችሁ እሳት ላይ በጣም ምርር ዲብን ብሎ የሚቁላለው ቁሌት ለጤና ጠንክ አይደለም። ከዘይቱ ጋር ስታቁላሉት ማለት ነው ድብን ብሎ አሁን እኛ በጣም ይቁላላል ቁሌትና አላስፈላጊ እንዳልሆነ ዶክተር ሲሉ ከዶክተር ሰምቻለሁኝ ማለት ነው። እናም ስለዚህ እንደዚህ አይነት ምግቦች ፍሬሽ የሆኑ ለዕለታዊ ከተፍተፍ እያረጋችሁ መብላት ጊዜያችሁንም አይወስድባችሁም፣ እንደገና ጤንነታችሁንም ይጠብቅላችኋል ማለት ነው። በዚህ መልኩ እንትን አድርጋችሁ መስራት። ሽንኩርቱንም ቲማቲሙንም እንደዚህ ከተፍተፍ ተደርጎ መብላት ይቻላል በቀላሉ ሳትደክሙ እናንተም ማለት ነው። እና ሽንኩርቴን እንደዚህ ልጫለሁኝ። 3 ትልልቅ ራስ ሽንኩርት ነው ይሄ። ላጥኩትን ልጣጩን ወደ ቆሻሻ ማጠራቀሚያው አረጋለሁኝ። ከዛ በኋላ ደግሞ ነጭ ሽንኩርቴ ነው። ይሄኛውም ነጭ ሽንኩርት 1 ራስ ነጭ ሽንኩርት እጠቀማለሁኝ። ነጭ ሽንኩርቱም አሪፍ ነው። በዚህ መልኩ እንግዲህ ልጣለሁኝ። ከላጥኩኝ በኋላ ደግሞ የምታዩት ይሆናል። ቤተሰቦቼ ተከታተሉኝ እላለሁኝ። በዚህ አይነት እንግዲህ ነጭ ሽንኩርቱን ልጬ ስጨርስ የምታዩት ይሆናል። ባጭሩ ቪዲዮ እንዳይረዝም ሞክራለሁኝ ማለት ነው። በጣም ብዙ ደቂቃ እንዳይሆን ለማሳጠር ሞክራለሁኝ ለመስራት ማለት ነው። በዚህ አይነት እንግዲህ እየላጥኩት ነው። ነጭ ሽንኩርቱ ቶሎ ፍጥነት ስለማያልቅ እና በዚህ አይነት
ልጣለሁኝ። አንድ ራስ ነው መብዛት የለበትም፣ ግን ያበዛለሁ ብዙ ጊዜ። አንድ ራስም ይበዛል፣ ግን እንደ ፍላጎት ነው። ያው ሰላጣው በዛ ስለሚል በዚህ መልኩ እኔም አንድ ራሱ ምንም ሳይድ ኢፌክት አይኖረውም ማለት ነው። በዚህ አይነት አሁን ልጬ እየጨረስኩ ነው። ሽንኩርቴን ቀይ ሽንኩርት ቀዩን ጨርሻለሁ። አሁን አጥቤ መጣሁ። ቃሪያን፣ ሽንኩርቴን ሁሉንም መጠብጠብ አድርጌ መጥቻለሁኝ በውሃ ማለት ነው፣ ጥርት አድርጌ። አሁን እዚህ ጋር እንግዲህ የምታዩት የምከትፈው ይሆናል ማለት ነው። ይሄንን የከተፍኩትን ሁሉንም በዚህ አይነት መንገድ ይከትፋለሁ። በመጀመሪያ እንግዲህ ይሄን ቀይ ሽንኩርቱን ነው። ቀይ ሽንኩርቱን እንደዚህ በቁመቱ አርጌ ከትፈዋለሁኝ ማለት ነው። ቤተሰቦች ለሰላጣ ስለሆነ ባይደቅም ችግር የለውም ማለት ነው። እናም በረጃጅሙ በዚህ አይነት መንገድ ቀጨን ቀጨን እያረኩኝ ከትፈዋለሁኝ። እንግዲህ በዚህ አይነት ነው የምከትፈው እኔ። እናንተ ከፈለጋችሁም ማድቀቅም ይቻላል ማለት ነው። የየሰው ፍላጎት ስለሚለያይ በየቤቱ የእናንተን ሀሳብ ምኞታችሁን ማለት ነው እናንተ ታውቃላችሁ። እኔ እንደዚህ ከትፋለሁኝ በቁመቱ በዚህ አይነት መንገድ። እንግዲህ ሽንኩርቱ ረጋ ብዬ ቶሎ በፍጥነት እንትን ሳይሆን እየከተፍኩት ነው ማለት ነው። እናም በዚህ አይነት እንግዲህ ይሄንን እየከተፍኩ ነው። አሁን ይቀረኛል ማለት ነው። አሁን ደግሞ ቃሪያ ነው የምከትፈው። ቃሪያውን እከትፋለሁ። ቃሪያውን ታጥቦ ፍሬው የወጣለት የውስጡ ነው። ቃሪያም ስለምጨምር ለሰላጣው እከትፈዋለሁ ማለት ነው። ቤተሰብ እንግዲህ እንደምታዩት በአጭሩ ለማየት እንትን እሞክራለሁ ለመክተፍ ማለት ነው። በዚህ መልኩ ከትፍ ያለሁ። ቀጥታ ቃ ያበሰልኩትን ካሮት አውጥቻለሁኝ። እንደምታዩት ትንፋሎቱ ራሱ ትኩስ ነው። በዚህ መልኩ ከትፈዋለሁኝ። እሱንም ስለምጨምር እንደዚህ እየከተፍኩት ነው ካሮቴን ማለት ነው። 3 ካሮቶች አነስ ያሉ ተጠቅሜያለሁ። ብዙም አልበሰለም ማለት ነው። ካሮት መብሰል የለበትም፣ ከጥሬው ነው ማለት ነው። እኔ እንትኑ ጋር በሰልኩት የተወሰነ እንጂ በጥሬው ነው ሀሪፉ። ጠቀሜታውም ብዙ ከበሰለ ጥቅሙ ስለሚጠፋ ብዙ አላበሰልኩትም እኔ ማለት ነው። አለማብሰልም ከነጭራሱ ይቻላል እና ግን እኔ ትንሽ ነው በሰል አይነት ያለው ማለት ነው። በዚህ መልኩ እንግዲህ ዝኩኒንም እሱንም እንደዚህ ከትፈዋለሁ። እሱም መብሰል ስላለበት አብስየዋለሁኝ። እንደዚህ እከትፋለሁኝ ዝኩኒን በዚህ አይነት አነስ እያረኩኝ እከትፈዋለሁኝ ማለት ነው። እንግዲህ የብሎኮሪ ሰላጣ ነው፣ ግን ከተለያዩ ጋራ አብሬ ስለምጨማምርበት ማለት ነው። አይነቶች ሚክስ የሆኑ አታክልት ከድራ ነገሮች እንደዛ መጨመር አለባቸው። አሁን ይሄ ብሮኮሊው ነው። ብሮኮሊውም እንደዚህ በስሎ አውጥቼዋለሁኝ ማለት ነው። አብስዬዋለሁኝ የተወሰነ እንደዚህ እንትን አድርጌ አነስ አድርጌ እየከተፍኩት ነው በዚህ መልኩ። እናም በዚህ አይነት እንግዲህ እንደምታዩት ሁለት እያረኩት ነው በዚህ አይነት ማለት ነው። በዚህ እንደዚህ እያረኩት እንደምታዩት። አሁን ይሄንን እንግዲህ ጎድጓዳ ሳህን ላይ ክያርም እዚህ ጋር ለነገሩ ይሄ ነጭ ሽንኩርት፣ ክያር፣ ቃሪያ ነው እዚህ ጎድጓዳ ሳህን ላይ ቅድም የከተፍኩት እና እዚህ ላይ ጎድጓዳ ሳህን ላይ ሁሉም ጎን በጎን አድርጌ መጨረሻ ላይ ሁሉንም ስለሚደባላለቁ ምንም ችግር የለውም። ጎን በጎን አስቀምጣቸዋለሁኝ እየከተፍኩኝ ማለት ነው። በዚህ አይነት ወደ ጎድጓዳ ሳህኑ አድርግና እንትን አድርገዋለሁ። ሁሉንም ግብአት የምጨምረባቸው ነገሮች ጨምርና ማለት ነው። በዚህ አይነት እርስሌ እየከተፍኩ ነው ለሰላጣ በጣም ሀሪፍ ስለሆነ
ዋና ግባቱ ይህንን ፈርስሊ መጠቀም ሁሌ በየሰላጣችሁ ሀሪፍ ነው። ጣዕሙ ሁሉ ቴስቱ ለጤናም ያለው በረከት እጅግ በጣም ከፍ ያለ ስለሆነ አጥቤ አዋለሁኝ። ከዚያም በዚህ መልኩ ዲቅቅ አድርጌ እከትፈዋለሁኝ ማለት ነው። በዚህ መልኩ እናም ይህንን ዲቅቅ አድርጌ ከከተፍኩ በኋላ ደግሞ ወደዚያው ወደ እንትኔስ እጨምረዋለሁ ማለት ነው። ወደ ግብአቶቹ እንግዲህ እንደምታዩት ድቅቅ አድርጌ ከትፌዋለሁኝ በዚህ አይነት ማለት ነው። ወደዛ እንገናኛለን።